የሾርቅ ፀሐይ ይባላል ከደባርቅ ወረዳ ነው የመጣሁት። ይዤ የመጣሁት የቢዝነስ ሀሳብ የማገዶ ቆጣቢ ምድጃ ማምረት ነው። መጨረሻ በስኬት እንደምመለስ ተስፋ አደርጋለሁ። በደባርቅ ከተማና አካባቢዋ የሚኖሩ ማህበረሰቦች የማገዶ ቆጣቢ ምድጃን ለመጠቀም የሚፈልጉ ቢሆንም በዚህ አካባቢ ይህን ምርት የሚያመርቱ ብዙ ኢንተርፕራይዞች የሉም። ከዚህ በመነሳት እኔ ይህን ስራ ለመስራት ሀሳብ ያስኩኝ። ይህን ርዕስ የመረጥኩበት ዋና ምክንያቶች መካከል የተወሰኑትን ለመግለጽ ሞክራለሁ። አንደኛ በደባርቅ ከተማና አካባቢዋ በሰፊው እየተሰራበት ያልሆነ የስራ ዘርፍ ነው። ሁለተኛ ምርቱ ተጨርሶ ወደ ቤት ሲገባ የሚጠቀሙበት እናቶች ስለሆኑ የእናቶችን የስራ ጫና የሚቀንስና ጤና የሚጠብቅ በመሆኑ፣ ሶስተኛ ኤሌክትሪክ መጠቀም ቢኖርም የኤሌክትሪክ መቆራረጥ ስላለ፣ እንዲሁም የማገዶ እንጨት እጥረት ወይም ውድነት ስላለ፣ ከዛ ውጭ ደግሞ ከእንጀራ ውጭ ለጠላና ለአረቂ ምርቶች የሚዘጋጁ ምርቶች በምድጃ ነው የሚጋገሩት ወይም የሚዘጋጁት ማለት ነው። ለአካባቢው የሚሰጠው ወይም የሚጨምረው እሴት አንደኛ የእናቶችና የህፃናትን ጤና ይጠብቃል። ሁለተኛ የኢኮኖሚ ብክነትን ይቀንሳል። ሶስተኛ ደግሞ የአየር ብክለትንና የደን ጭፍጨፋን ይከላከላል። እንዲሁም የስራ እድልን ይፈጥራል። ከዛ የማመርታቸው ምርቶች የተለያዩ ምድጃዎች ሲሆኑ ትልቅ ምድጃ፣ መካከለኛ ምድጃና ትንሽ ምድጃ ናቸው። እነዚህም ከተለያዩ ግብአቶች በመቀየጥ የሚሰሩ ሲሆን አሸዋና ሲሚንቶን በመቀላቀል የማምረቻ ሞልድን ወይም ብረትን እና ጣውላዎችን በመጠቀም ይሰራሉ። የወጥ ምድጃ ነው የእንጀራ ምድጃ ነው? እንጀራም ወጥም ሁለቱ ባንድ ላይ ስራ ለማቃለል። ኦኬ። እንዲያ ከሆነ እኔ አሁን ምንድነው ያሰገኝ መሰለሽ፣ አንቺ አሁን እያመረትሽ ለሰው ልሸጭ ነው። ግን ኦሬዲ እዚህ በፊት በጣም ብዙ ጊዜ ሆነና ይሄ በተለያዩ ድርጅቶች እየተሰራ መሰጠት ስለጀመረ አሁን አንዳንዶቹ በጭቃ ራሳቸው መስራት እየቻሉ ነው፣ ያኛው እንኳን የሌላቸው ማለት ነው። አንዳንዶቹ ደግሞ ኦሬዲ የተሰራላቸው ሰፊ ማርኬት ይኖራል ብለሽ ታስቢያለሽ? እኔ በጣም አስባለሁ። ምክንያቱም በእርግጥ በጭቃ በጥቁር አፈር ምናምን ሆኖ የሚሰራው አለ። አንደኛ እሱ ያው ምርቱ ግብአቱ ከቅርብ አይገኝም። አሁን ከሱቅ እኔ ሲሚንቶ ከሱቅ ማግኘት እችላለሁ። ጥቁር አፈር ግን ከሱቅ አይገኝም። ያው እየሰራሽው አይደለም ብዬ ነው። እየሰራሁትም አይደለም ባደረኩት ጥናት ነው እንጂ በሐሳብ ደረጃ ነው ያለውኝ። ከዛ ቀጥሎ ደግሞ ይሄኛው አገልግሎቱ የአገልግሎት ዘመኑ ይሄኛው ይጨምራል። እንደገና ደግሞ ያኛው አንዴ ከተተከለ ከዛው ብቻ ነው የሚያገለግል እንጂ አይንቀሳቀስም። ድክመቱ የዛኛው ያፈሩ ማለት ነው። ይሄኛው ግን ተንቀሳቃሽ ነው። ከተለያየ ቦታ ማንቀሳቀስ መቀየር ቢፈልግ ልክ ኢንተርሎክ የነበረውን ፈጭና ሌላ ቦታ ውስጥ መትከል ይችላል። የአገልግሎት ዘመኑም ይለያል። የግብአቱ አቅርቦት ደግሞ ከሱቅ ማግኘት ይችላል። ስራ ለመስራት ስንት ብር ነው የሚያስፈልግሽ? ለጊዜው 400 ሺህ ብር ነው ያሰራው። 400 ሺህ ብር ምን ነው የምትገዥበት? የምገዛበት ሞልዶችን፣ ጣውላዎችን፣ ቡሻቶ ደግሞ አለ። ምርቱ ሲመረት ምርቱ ከመሳሪያው ጋር እንዲለቅ የምንጠቀምበት ዘይት ማለት ነው። በርሚል፣ ውሃ ልክ፣ ገመድ፣ እንደገና ደግሞ ምንድነው አካፋ፣ ማንኪያ፣ ዶማ እነዚህን እገዛለሁ። በጣም ቆንጆ። በነገራችን ላይ በጣም ቆንጆ እንትን ነው። አሁን ያለው ኢምፓክት ቀላል አይደለም። እንደው ማገዶ ቆጣቢ ምድጃ ሲባል ዝም ብሎ ቀላል ሊመስል ይችላል። ግን እንጀራ በሚቀባበት ጊዜ የሚባክነው የእንጨት መጠን በጣም ቀላል አይደለም። ምክንያቱም በቀጥታ አየር በቀላሉ ስለሚያገኘው ኮኔክሽን ሂት ሎስ በጣም ከፍተኛ ስለሆነ እንዳልሽው ከፍተኛውን ማገዶ ይፈጃል። ከፍተኛ ማገዶ ከፈጀ ደግሞ ከፍተኛው ዲፎረስቴሽን ይኖራል ማለት ነው። ይሄን ውድድር ብታሸንፊ እርግጠኛ ነሽ ስራውን ትጀምሪዋለሽ? አዎ እሰራዋለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። በጣም አሪፍ። እኔ እንደምሰራው እርግጠኛ ነኝ። አንደኛ ሀሳቧን ዌል አርቲኩሌት አድርጋ ነው መልሶች አሏት እና በጣም አድንቄሻለሁ። እሺ በርቺ። አብሶ የፒቺንግ እንትንሽ በጣም አሳማኝ ነው። ጎበዝ። ኮንግራቹሌሽን። ውድድሩ በጣም ቆንጆ ነው። ለጠበቅኩት ነው ያገኘሁት። ሰዓትም ተጠቅሜያለሁ። ብዙ እንትን አላለኝም። አሸንፋለሁ ብዬ ተስፋ አደርጋለሁ።